በሰቆቃው ኤርምያስ ምዕራፍ 2 ቁጥር 19 ላይ እንዲህ ሲል ይናገራል። የሌሊቱ ሰዓት ሲጀምር ተነሺ፣ በሌሊት ጩኺ፣ በእግዚአብሔር ፊት ልብሽን እንደ ውሃ አፍስሺ። የሌሊቱ ታማኝ ጠባቂዎች ሆይ ተነሱ። ዓለም ሲያንቀላፋ ከሌሊቱ 9 ሰዓት ላይ ትነሳለህ። ይህ የተቀደሰ ጊዜ ጸሎታቸውን እንደሚያሳድግ ይታመናል። ይህም በቀጥታ ወደ ጸጋው ዙፋን ያቀርባችኋል። ለ7 ቀናት በዚህ ሕይወት በሚቀየረ ምህረት ጉዞና በተአምራት ውስጥ ራስህን አትጋ። ከሌሊቱ 9 ሰዓት ብርቱ ጸሎት በኢየሱስ ድንቅ ስም ከእናንተ ጋር እጸልያለሁ። ስለዚህ እስከ መጨረሻው በመቆየት የዚህን ጸሎት በረከቶች ለመቀበል ልባችሁን ክፈቱ። ከኔ ጋር በእምነት ቁሙ። እግዚአብሔር እንደሚሰማችሁና የምትፈልጉትን ተአምራዊ የጸሎት መልስ እንደሚያመጣ በማመን በዚህ የተቀደሰ የጸሎት ጊዜ ተቀላቀሉ። ከሌሊቱ 9 ሰዓት ላይ መንፈሳዊ ኃይሎች እንደሚሰለፉና ወደ አስደናቂ መለኮታዊ ጣልቃ ገብነት መግባት እንደሚቻል ተረዱ። በዚህ ከሌሊቱ 9 ሰዓት ነቅቶ በማይናወጥ ቁርጠኝነት መጸለይ እምነትዎን ያጠነክራል፣ የሚጠብቁትንም መንፈሳዊ እድገት ያመጣል፣ የበረከትን ማዕበል ያመጣል፣ ሰንሰለት ይሰብራል፣ የሞገስን በሮች ይከፍታል እና የእግዚአብሔርን ምሕረትና ተአምራት ያመጣል። ከተፈጥሮ በላይ ለሆኑ መልሶች ተዘጋጁ። በእምነት ከእግዚአብሔር ኃይል ጋር ስትገናኝ ሕይወትህ በሚያስደንቅ ሁኔታ ሊለወጥ ነው። ሁሉንም ሁኔታዎች በመቀየር ስትፈልገው የነበረውን ድል ታገኛለህ። አሁን በጸሎት ከኔ ጋር ለምትተባበሩ ሁሉ በጸሎት ወደ ጸጋው ዙፋን በጌታ ፊት እንቅረብ። የዚህን ጸሎት በረከቶች ሁሉ እንድታገኙ ይህንን ጸሎት በእምነት በየማለዳው በመናገር ወይም የእናንተ የእያንዳንዳችሁ ጸሎት እንደሆነ እያስባችሁ በእምነት በማዳመጥ ከኔ ጋር እንድትጸልዩ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። ሁሉን ቻይ አምላክ፣ የነገስታት ንጉሥና የጌቶች ጌታ፣ ቅዱስ ስምህን ከፍ ከፍ አድርገዋለሁ። አንተ አልፋና ኦሜጋ መጀመሪያውና መጨረሻው ነህ። ግርማ ሞገስህ ሰማይንና ምድርን ሞልቷል። ኃይልህን ጥበብህንና የማይጠፋውን ፍቅርህን እያሰብኩ በግርማህ እደነቃለሁ፣ እፈራሃለሁ። አንተ የነገሮች ሁሉ ፈጣሪ፣ ሕይወት ሰጭና ጠባቂ፣ የፍጥረታት ሁሉ ምንጭ፣ የሰው ልጆች እውነተኛ ተስፋ ነህ። ስለ ጽድቅህ አመሰግንሃለሁ፣ ስለ ታማኝነትህና ማለቂያ ስለሌለው ምሕረትህ። ጌታ ሆይ በዚች የቀኑ መጀመሪያ ሰዓት ነፍሴ ታከብርሃለች። ስምህ የጸና ግንብ ነውና ጻድቃንም ወደ እርሱ ሮጡ በደህናም ይኖራሉ። የነበረውና ያለ የሚመጣውም ሁሉን የሚገዛ ጌታ አምላክ ቅዱስ ቅዱስ ቅዱስ፣ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስምህ የተመሰገነ ነው። ሁሉን የሚገዛ ጌታ አምላክ ስራህ ታላቅና ድንቅ ነው። አንተ ብቻ ክብርና ምስጋና ሁሉ ይገባሃል። የሰማይ አባት ሆይ አመሰግንሃለሁ። ወሰን ለሌለው ጸጋህና የማይገባኝ ሞገስህ፣ ስለሰጠኸኝ የሕይወት ስጦታ፣ በሳምባዬ ውስጥ ስላኖርከው እስትንፋስና በሰውነቴ ውስጥ ስላለው ጥንካሬ አመሰግንሃለሁ። ስለ ጥበቃህ፣ ስለ አቅርቦትህና በሕይወቴ ስላገኘኸኝ አመሰግንሃለሁ። ስለሚታየውም ስለማይታየውም በሰጠኸኝ በረከቶች እደነቃለሁ። ለእያንዳንዱ ድል፣ ለእያንዳንዱ ትምህርት፣ ለሰራኝ ፈተና ሁሉ አመሰግንሃለሁ። ለእኔ ያለህ ፍቅር ለዘላለም ይኖራል፣ ርኅራኄህ አያልቅምና። አቤቱ ታማኝነትህ ታላቅ ነው። አለቴ ምሽጌና ዳኜ ስለሆንክ አመሰግንሃለሁ። በልጅህ በኢየሱስ ክርስቶስ በኩል ስላለው የመዳን ስጦታ አመሰግንሃለሁ። ጌታ ሆይ ስለ ቃልህ አመሰግንሃለሁ። ለእግሬ መብራት ለመንገዴም ብርሃን ስለሆነው የልብህን ሐሳብ ስለመረዳበት ቅዱስ የሕይወት መመሪያ አመሰግንሃለሁ። በማንኛውም ጊዜ ከአንተ ጋር ለመነጋገር ለሰጠኸኝ የጸሎት ዕድል አመሰግንሃለሁ። መሐሪ ጌታ ሆይ በፊትህ እመጣለሁ፣
ኃጢአቴንና ድክመቴን እናዘዛለሁ። ከክብርህ በታች የወደቅኩበትን ጊዜ ይቅር በለኝ። ከአመፃ ሁሉ አንጻኝ። በውስጤ ንጹሕ የሆነውን የክርስቶስን ልብ ፍጠርልኝ እና የቀናውን መንፈስ በውስጤ አድስ። በበደሌ ተጸጽቻለሁ፣ ከእርሱ ማርቀኝ። በብርሃንህና በእውነትህ እንድሄድ እርዳኝ። ይቅር እንዳልከኝ እኔም የበደሉኝን ይቅር እላለሁ። በልቤ ውስጥ ያለውን ምሬት፣ ቅሬታ ወይም ቂም ሁሉ ትቻለሁ። መሐሪ አባት ሆይ ምሕረትህን እለምናለሁ። ምሕረትህ በየማለዳው አዲስ ስለሆነ አመሰግንሃለሁ። እንደ ፍቅርህ መጠን ማረኝ። ርኅራኄህና ምሕረትህ ለዘላለም ስለማይጠፋ ለዘላለም ስለሚኖር አመሰግንሃለሁ። ምሕረትህ ከተስፋ መቁረጥ ውስጥ ያውጣኝ። በምሕረትህ መተላለፌን ደምስስ። በእኔ ላይ በተከማቸው ክስ ሁሉ ላይ ምሕረትህ ያሸነፍ። በምሕረትህ ሕይወቴን ጠብቃት፣ ነፍሴንም መልስልኝ። ስለ ስምህ ስትል በጽድቅህ መንገድ ምራኝ። የታምራት ጌታ ሆይ የማይቻለውን ለማድረግ በአንተ ኃይል አምናለሁ። ለአንተ የሚከብድህ ነገር የለም። በሁሉም የሕይወቴ ክፍሎች ከተፈጥሮ በላይ የሆነውን ጣልቃ ገብነትህን እጠይቃለሁ። በሥራ ላይ ያለ ኃያል አምላክ ሆይ እጅህ ድንቅ ታምራትን ታድርግ። በዕለት ተዕለት ሕይወቴ ስሄድ ምልክቶችና ድንቆች ይከተሉኝ። ተአምራት ለማድረግ እንደተመረጥኩ አውጃለሁ። እናም በእምነት ተቀብያለሁ። ጌታ ሆይ ቀይ ባሕርን እንደ ከፈልክ በሕይወቴ የማይቻለውን እንደ ባሕር የሆነውን እንድትከፍል እጠይቅሃለሁ። ከድንጋይ ላይ ውሃን እንዳመጣህ በረከቶች ካልተጠበቁ ምንጮች ይፍሰሱ። የኢያሪኮን ግንቦች እንዳፈራረስክ የማሰናከያ ግንብ ሁሉ በፊቴ ይፍረስ። ሉዓላዊው ጌታ ሆይ ሕዝብን ለመመገብ እንጀራውንና ዓሣውን እንዳበዛህ እንደ ሐሳብህ የሆነውን ሁሉንም የልቤን መሻት ለማሟላት ሀብቴን እንድታበዛልኝ እጠይቃለሁ። በእኔ ሰውነት፣ ነፍስና መንፈስ በሁኔታዎች ሁሉ ውስጥ ድንቅና የፈውስ ተአምራትን አድርግ። ተአምር የሚሠራው ኃይልህ በእኔና በሁኔታዎቼ ላይ ይምጣ። በኢየሱስ ስም ጠላት የሰረቀውን ነገሮች በሙሉ እድሳት አደርጋለሁ። ልክ እንደ አልዓዛር በሕይወቴ ውስጥ ወደሚገኝ ማንኛውም የሞተ ሁኔታ ሕይወትን እጠራለሁ። ጌታ ሆይ በመንገዴ ላይ ስላደረግካቸው ብዙ ተአምራት አመሰግንሃለሁ። በተአምራትህ የዕድል በሮች በፊቴ ይከፈቱ። በኑሮዬ፣ በፋይናንሴና በግንኙነቴ ውስጥ ተአምራትህን በእምነት ተቀብያለሁ። ሁሉን ቻይ አምላክ ከአንተ ጋር በሆነ መለኮታዊ መነካካት ተአምራትን አድርግ። በፊትህም ሞገስን ልጥገብ። ተአምረኛው ጥበቃህ በእኔና በምወዳቸው ሰዎች ይክበብ። በተቆረጡ ግንኙነቶች ውስጥ እርቅና ተአምራት እንደሚሆን አምናለሁ። መለኮታዊ ፈዋሽ ጌታ፣ አዳኝ እግዚአብሔር፣ ሥጋዬን ነፍሴንና መንፈሴን በፊትህ አቀርባለሁ። በፈውስ ኃይልህ ንካኝ። ከራሴ ዘውድ እስከ እግሬ ጫማ ድረስ ፈውስህ በላይ ላይ ይፍሰስ። በኢየሱስ ስም ደዌንና የድካም መንፈስን ሁሉ ገስጻለሁ። በኢየሱስ የመስቀል ሥራ ተፈወስኩ። በሰውነቴ ላይ ፍጹም ጤንነትንና ሕይወትን አውጃለሁ። በሰውነቴ ውስጥ ያሉ ብልቶችና ሥርዓቶች ሁሉ በአንተ እንደተፈጠሩ እንደ መጀመሪያው እንደዛው እንዲሰሩ በኢየሱስ ስም አውጃለሁ። በሰውነቴ ውስጥ ላሉ እያንዳንዱ ሕዋስ ሕይወትንና ጤናን እናገራለሁ። የፈውስ ኃይልህ መርዝንና ርኩሰትን ሁሉ ከአካላዊ ሥርዓቴ ሁሉ ላይ ያውጣ። አንተ በጥበብህ ያበጀኸው የሰውነቴ ክፍል ሁሉ ጤናማ እንዲሆን አዝዣለሁ። ጌታ ሆይ አንተ መድኃኒቴ ነህ። የፈውስህ ፈሳሽ በሰውነቴ ውስጥ ያለውን ሕመምና ስቃይ ሁሉ ያስታግሳል፣ ፈጽሞም ያድናል። ለአጥንቶቼ፣ ለመገጣጠሚያዎቼና ለጡንቻዎቼ መለኮታዊ አሰላለፍን አውጃለሁ። የፈውስህ ብርሃን በሰውነቴ ውስጥ ወዳለው ጨለማ ቦታ ሁሉ ዘልቆ ይግባ፣ መታደስንም ያድርግ። ለደካማ ኃይልን የምትሰጥ አባት ሆይ ለደካማ ሁኔታዎቼና ለደከሙ የሰውነቴ ክፍሎች ጥንካሬን ከአንተ ከእጅህ እቀበላለሁ።
በኢየሱስ ስም የፈውስ ዘይትህ ራሴን ይቀባው። ግልጽነትን ወደ አእምሮ ያምጣ። በመላ ማንነቴ ላይ ፍጹም ሰላምና ሙሉነትን አውጃለሁ። የፈውስህ ወንዞች በደሜ ውስጥ ይፍሰሱ። መንጻትን፣ ሕይወትንና ጤናን በኢየሱስ ስም ያምጡ። ለስሜታዊ ቁስሎችና ለአሰቃቂ ትዝታዎች ፈውስህን ተቀብያለሁ። ፈውስህ ነፍሴን ይመልሳል፣ አእምሮዬን ያድሳል። በጤናዬ ላይ የተሠራ የክፉ ሥራ እንደማይሳካ አውጃለሁ። የድል አምላክ፣ ድልን የምታደርግ ድንቅ ንጉሥ፣ በሕይወቴ ቀይ ባሕር ዳርቻ ቆሜያለሁ። ለተአምራዊ ድሎች አምናሃለሁ። ጌታ ሆይ በመንገዴ ላይ የቆመ እንቅፋትን ሁሉ እንድታፈርስ፣ ወጥመድን ሁሉ እንድትሰብርና ተራራውን ሁሉ እንድታስተካክልልኝ እለምንሃለሁ። የዕድል በሮች እየተከፈቱልኝ መሆኑን በኢየሱስ ስም አውጃለሁ። ፋይናንሻል እድገቶች፣ የሥራ እድገቶችና ዕድለኝነት የእኔ ዕድል ፈንታ ናቸው። በኢየሱስ ስም መንገድ የሌለበት በሚመስል ቦታ ለእኔ መንገድ ፍጠርልኝ። አቤቱ በፊቴ ሂድ፣ የናሱን ደጆች ስበር፣ የብረቱንም መወርወሪያ ቁረጥ። ለዓመታት ባታገሉኝ ትግሎችና ተግዳሮቶች ውስጥ ስኬቶችን አገኛለሁ። በሕይወቴ ውስጥ ዓላማህን ለመፈጸምና አካሄዴ ከአንተ ጋር እንዲሆን በቃልህ እንድመራ፣ መንገዴ በፊትህ እንዲቀና፣ ከእስራት ነፃ መውጣትን በላይ ላይ አውጃለሁ። አእምሮዬ ለመለኮታዊ ሐሳቦችና አዳዲስ የፈጠራ መፍትሄዎች ይሞላ። በጸሎት ሕይወቴ ውስጥ በምልጃና በብዙ መቃተት በፊትህ መቅረብ ይሁንልኝ። በግንኙነቶቼ ውስጥ ስኬቶችን አውጃለሁ። በእኔ ሁኔታ የሚገለጥ ድንቅህና የኃይልህ ምልክት ይገለጥ። በመንፈሳዊ ስጦታዎቼ ውስጥ በኃይልህ ብርታት የሚሰሩ የበዙ ስኬቶችን እቀበላለሁ። ጥበብህን ሙላብኝ፣ አካሄድን አስተምረኝ። ሁሉን ቻይ አምላክ ሆይ ከትውልድ እርግማንና ዘመናትን ካስቆጠረ የቤተሰብ ጉስቁልና ነፃ መውጣትን ማዳንህን አውጃለሁ። በዙሪያዬ ያሉትን ጨለማዎች ሁሉ የሚሽር የብርሃንህ ነጸብራቅ በሙላት ይገለጥ። መለኮታዊ ነፃ መውጣትን ስር በሰደዱ ሁኔታዎች እቀበላለሁ። በኢየሱስ ስም በአንተ ሞገስ ማንም ሊዘጋው የማይችል በሮችን እከፍታለሁ። በኢየሱስ ኃያል ስም የእግድን ሰንሰለት ሁሉ፣ የትውልድ እርግማንንና የሰይጣንን እስራት እሰብራለሁ። ከጭቆና ሁሉ ነፃ መሆኔን አውጃለሁ። በእኔ ላይ የተሠራ የክፉ ሥራ ሁሉ አይከናወንም። በኢየሱስ ስም በሕይወቴ ላይ የተመደቡትን ኃያላን ሁሉ አስራለሁ። ነፃ እንደወጣሁ አውጃለሁ። ከክፉ ቃል ኪዳንና ከኃጢአተኞች ነፍስ እስራት ወልድ ነፃ የሚያወጣው በእውነት ነፃ ነው። ጌታ ሆይ በእኔ ላይ የተነገረውን የእርግማን ቃል ኃይል ሁሉ እንድታፈርስ እጠይቃለሁ። የባርነትን ቀንበር ሁሉ ሰባበርኩ፣ ሸክሙንም ሁሉ ጣልኩ። ከጨለማ መንግሥት ጋር የተደረጉ ስምምነቶችን ሁሉ ክዳለሁ። በኢየሱስ ስም በሕይወቴ ላይ የሚደርሰውን ማንኛውንም ሰይጣናዊ ሥራ ሁሉ እቃወማለሁ፣ እሰርዛለሁ። በእኔ ላይ የሚያደርጉትን እያንዳንዱን እርግማን፣ ሟርት፣ ድግምት ሁሉ ሰብራለሁ። በእኔና በቤተሰቤ ላይ የተሰወረውን መሠዊያ ሁሉ በኢየሱስ ስም አፈረስኩ። ጌታ ሆይ በእኔ ላይ የተደረገ ማንኛውም መጥፎ የክፉ ሥራ ውጤት የሚያስከትለው መሥዋዕትነት ሁሉ የተሻረ ይሁን። በክርስቶስ ኢየሱስ ስም ሥልጣን እያንዳንዱን የትውልድ የድህነት፣ የሕመምና የውድቀት እርግማን እሰብራለሁ። ከማንኛውም ፍርሃትና የመንፈስ ጭንቀት ነፃ መውጣትን አውጃለሁ። በኢየሱስ ስም አውጃለሁ። እያንዳንዱ ሱስ እና አስገዳጅ ባህሪ ከሕይወቴ ላይ የተሰበረ ይሁን። ባለፉት ግንኙነቶች የተፈጠረውን ፈሪሃ እግዚአብሔር የሌለውን የነፍስ ትስስር እክዳለሁ፣ እሰብራለሁ። በኢየሱስ ስም በአእምሮዬ ያለውን ምሽግ ሁሉ እሰብራለሁ። ከውድቀት መንፈስ፣ ከመኮነን ስሜትና ብቁ ካለመሆን ሕሊና ነፃነትን አውጃለሁ። በኢየሱስ ክርስቶስ ስም እያንዳንዱን መንፈሳዊና ስሜታዊ እስራት እሰብራለሁ። አባት ሆይ ከክፉ አድነኝ፣ በፈተናም ጊዜ ምራኝ። ከጠላት ወጥመድ አድነኝ፣
የዲያብሎስን ሽንገላ እቃወም ዘንድ የእግዚአብሔርን ሙሉ የጦር ዕቃ እለብሳለሁ። በሕይወቴ፣ በቤቴ፣ በቤተሰቤ፣ በሥራዬና በጥረቴ ሁሉ የኢየሱስን ደም እማጸናለሁ። ክፉ ነገር አያገኘኝም፣ መቅሰፍትም ወደ ማደሪያዬ አይቀርብም። በልዑል መደበቂያ ስፍራ አድራለሁ። ሁሉን በሚችል አምላክ ጥላ ስር እኖራለሁ። ከጠላቶቼና ከሚያሳድዱኝ እጅ አድነኝ። ከአንበሳ አፍና ከበሬ ቀንዶች አድነኝ። በክርስቶስ ተሰውሬአለሁ እና ክፉ ነገር አያገኘኝም። አፋቸው ውሸትን ከሚናገር ከባዕድ ልጆች እጅ አድነኝ። በእኔ ላይ ክፉ ካሰቡብኝ ሁሉ አድነኝ። እኔን ሊውጠኝ የሚሞክር ጨለማ ሁሉ በብርሃንህ ይዋጥ። በአንተ ፊትና በሰው ፊት ሞገስን አጥግበኝ። በሕይወቴ ዘመን ሁሉ ቸርነትህና ምሕረትህ ይከተለኝ። በጣም የተወደድኩና እጅግ የተባረኩ መሆኔን አውጃለሁ። ማንም የማይዘጋቸው በሮች በአንተ ይከፈቱልኝ። የማይቻል ነገርን ወደ ዕድሎች በሚቀይር መለኮታዊ ሞገስ እጓዛለሁ። በሥራ ቦታዬ፣ በማኅበረሰቤ ውስጥ ወይም በምሄድበት ቦታ ሁሉ ሞገስህ አይለየኝ። ከተፈጥሮ በላይ የሆነ ሞገስን በውሳኔ ሰጪዎችና ተጽዕኖ ፈጣሪዎች ፊት እንዳገኝ ፍቀድልኝ። በሞገስህ ጅራት ሳይሆን ራስ መሆኔን በኢየሱስ ስም አውጃለሁ። እኔ በሄድኩበት ሁሉ እንድለመልም በሚያደርገኝ በመለኮታዊ ሞገስ መመላለስን አውጃለሁ። የሚያስፈልገኝን ሁሉ እንደ ባለጠግነትህ መጠን በክብር በአንድያ ልጅህ በኩል አቅርብልኝ። አቤቱ ስለ ስምህ በረከቴን የሚይዘውን ገስጸው። የእጄን ሥራ ባርክ፣ የድካሜንም ፍሬ አብዛ። በሁሉም የሕይወቴ አካባቢዎች መብዛትንና መባዛትን አውጃለሁ። ለሌሎች በረከት ለመሆን እንደተባረኩ አውጃለሁ። ጌታ ሆይ ከተጠበቁና ካልተጠበቁ ምንጮች የበረከት ወንዞች ወደ ሕይወቴ ይፍሰሱ። ጎተራዎች በበዛ አዲስ የወይን ፍሬ እንዲሞሉ አውጃለሁ። የአብርሃም በረከት ይድረሰኝ። በረከትህና ሞገስህ ለአንተ ክብር ወደ እኔ ይምጣ። አበዳሪ እንጂ ተበዳሪ እንደማልሆን አውጃለሁ። ጌታ ሆይ በረከቴን የማስተዳድርበትን ጥበብን እጠይቃለሁ። ማንኛውም የማጣት እርግማን ከሕይወቴና ከቤተሰብ መስመር ይጥፋ። ቸር ጌታ፣ ድንቅ ንጉሥ እግዚአብሔር፣ የበረከትህ መተላለፊያ መሆኔን አውጃለሁ። ሌሎችን የሚረዳ ልብ ከመትረፍረፍ ጋር ይሆንልኝ። ጌታ ሆይ አንተ ሁሉን አዋቂ አምላክ ነህ። በመለኮታዊ ጥበብህና ማስተዋልህ ሙላኝ። ትክክለኛ ውሳኔ ለማድረግ ማስተዋልን ስጠኝ። ለሕይወቴ የእይታና የዓላማ ግልጽነትን እቀበላለሁ። እርምጃዬን ምራኝ። ድምፅህን በግልጽ እንድሰማ ጆሮዎቼን አሰልጥናቸው። መንገዴን እዘዝ እና እርዳኝ። በአንተ ዕውቀት የጥበብንና የመገለጥን መንፈስ ሙላኝ። መንፈሳዊ እውነቶችን እንድረዳና አምላካዊ ምርጫዎችን እንዳደርግ የክርስቶስን አእምሮ ጠይቃለሁ። መልካሙንና ክፉውን፣ እውነትንና ስህተትን ለመለየት ማስተዋልን እጠይቃለሁ። ትልቅም ሆነ ትንሽ በውሳኔ ሁሉ ጥበብህ ይምራኝ። አፍቃሪ አባት ሆይ የምወዳቸውን ሰዎች በፊትህ ይዤ ይቀርባለሁ። በኢየሱስ ስም ባርካቸው፣ ጠብቃቸውም። ሰላምህም በቤታችን ይንገስ። ግንኙነታችን ይጠንክር፣ ልባችን ይፈወስ። በፍቅር በአንድነትና እግዚአብሔርን በመፍራት እንደግ። የልባችንን መሻት ስጠን እና በአንተ መንገድ ምራን። የፍቅርህ ማደሪያ እንዲሆን መገኘትህ በቤታችን ይገለጥ። ቤተሰቤን ከጉዳት ከአደጋና ከጠላት ሽንገላ ጠብቅ። ሞገስህ በቤቴ ላይ ይሁን። በረከትና ሰላምን አምጣ። አንተን የሚያስከብርና ቤተሰባችንን የሚጠቅም ውሳኔ ለማድረግ ጥበብህ ይምራን። የተበላሹ ግንኙነቶችን ፈውስ። የጠፋውን ግንኙነት ወደ ነበረበት መልስ። ቤታችን በደስታ በሳቅና በመንፈስ ፍሬ ይሞላ። ቃልህ የቤተሰባችን እሴቶችና ውሳኔዎች መሠረት ይሁን። ጭንቀትና አለመግባባቶች ከቤታችን ይራቁ። ሰላምህ ልባችንንና አእምሮአችንን ይጠብቅ። ቤተሰባችን አንዳችን የሌላውን መንፈሳዊ ጉዞ በመደገፍ በእምነት እንደግ። በጥረታችን ሁሉ እንዲሳካለን የእጆቻችንን ሥራ ባርክ። ለሰውነታችንና ለአእምሮአችን
ጤናን በማምጣት የፈውስ ኃይልህ በቤታችን ውስጥ ይፍሰስ። የሰማይ አባት ቃልህ ሕያው ነውና በሕይወቴ ውስጥ ቃልህ እንዲጸና አውጃለሁ። ለእኔ ያለህ ዕቅድ መልካም ነው። ተስፋዬ አንተ ነህና አመሰግንሃለሁ። ጸጋህ ይበቃኛል። ኃይልህ በድካሜ ፍጹም ሆኗል። የእግዚአብሔር ሞገስ እንደ ጋሻ ከበበኝ። ፍጹም ፍቅርህ ፍርሃትን ሁሉ ከሕይወቴ ስለሚያስወጣ አመሰግንሃለሁ። እኔ በወደደኝ በክርስቶስ ከአሸናፊዎች ሁሉ በላይ እንደሆንኩ አውጃለሁ። የጌታ ደስታ በሁሉም ሁኔታዎቼ ውስጥ ኃይሌ ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እንደምችል አውጃለሁ። እኔ ለበጎ ሥራ በክርስቶስ ኢየሱስ የተፈጠርኩ የእግዚአብሔር ድንቅ ሥራ ነኝ። በዓለም ካለው ይልቅ በእኔ ያለው ታላቅ እንደሆነ አውጃለሁ። በጸጋው ዙፋን ፊት ለመቅረብ ስላለኝ ዕድል አመሰግንሃለሁ። ለዘላለም ስለማይጠፋው ፍቅርህና በየማለዳው አዲስ ስለሆነው ምሕረትህ አመሰግንሃለሁ። የተጠራሁት በዓላማ ነው። በክርስቶስ ኢየሱስ ለእኔ ስላደረግከው ድል፣ ስለ መስቀሉ ድንቅ ሥራ አመሰግንሃለሁ። በፍጹም እንዳትተወኝ ስለገባህልኝ ቃል አመሰግንሃለሁ። ወደ እውነት ሁሉ ስለሚመራኝ መንፈስ ቅዱስህ አመሰግንሃለሁ። ከበደል ሁሉ ስለሚያነጻኝና ከሞት ስለሚጠብቀኝ የኢየሱስ የደሙ ኃይል አመሰግንሃለሁ። የሰማይ አባት ቃልህ ለእግሬ መብራት እንደሆነ አውጃለሁ። አቤቱ እርምጃዎቼ በአንተ እንደታዘዙ አውጃለሁ። ለእኔ ያለህ ዕቅድ ዓላማው ፍቅር ነው። እኔ ለበጎ ሥራ በክርስቶስ ኢየሱስ የተፈጠርኩ የእግዚአብሔር ድንቅ ሥራ ነኝ። በዓለም ካለው ይልቅ በእኔ ያለው ታላቅ እንደሆነ አውጃለሁ። የሰማይ አባት ጸሎቴን ስለሰማህ አመሰግንሃለሁ። እንደ ፍጹም ፈቃድህ መልስ ልትሰጠኝ ስለ ታማኝነትህ አመሰግንሃለሁ። እኔን እንዲጠብቁ ስለመደብካቸው መላእክትህ አመሰግንሃለሁ። ጌታ ሆይ በሁሉም ሁኔታ ውስጥ ስለሚገለጠው ጸጋህ አመሰግንሃለሁ። በክርስቶስ ባለኝ ተስፋ አመሰግንሃለሁ። ለነፍሴ መልህቅ ነውና ልቤንና አእምሮዬን በክርስቶስ ኢየሱስ ስለሚጠብቀው ሰላምህ አመሰግንሃለሁ። ጌታ ሆይ ጸሎቴን ስለሰማህና ስለመለስክልኝ አመሰግንሃለሁ። በኢየሱስ ክርስቶስ ድንቅ ስም እጸልያለሁ። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። እንዲሁም ሌሎች ሐሳብ አስተያየቶቻችሁን ያጋሩን። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ሌሎች ሰዎች ጋር እንዲደርስ አድርጉ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን እንዲቀላቀሉ እንጋብዛችኋለን። ስለምታደርጉት ሁሉም አይነት ድጋፍ እናመሰግናለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እግዚአብሔር ዘመናችሁን ያለምልም። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።